ተናስተልን ገለታው ተናስተልን መሳይ እንኳን ለብርሃነ ልደቱ አደረሰ። አንተም ቤተሰብህም መላው ኢትዮጵያውያን እንኳን አደረሳችሁ። ገለታው በጣም አመሰግናለሁ። አንተንም ቤተሰቦችንም መላው የኢትዮጵያ ሕዝብ እንዲሁም ኤርትራውያንን እንኳን ለብርሃነ ልደቱ አደረሳችሁ በማለት በድጋሚ መልካም ምኞታችንን እንገልጻለን። በየቀብሩ ጉድጓድ ለአማራ ሕዝብ ሁሉና ለኢትዮጵያ ሕዝብ ነጻነት የሚዋደቁ የፋኖ ታጋዮችንም እንዲሁ ጭምር ለበዓሉ እንኳን አደረሳችሁ በማለት መልካም ምኞታችንን እንገልጻለን። ገለታው ከዚሁ ከበዓሉ ጋር የተያዙ ሁለት ጉዳዮች አሉ። እነሱን በማንሳት ነው ወደ ዝግጅታችን የምንገባው። አብይ አህመድ በዓሉን አስመልክቶ የተለመደውን መልእክት አስተላልፈዋል። ከመጽሐፍ ቅዱስ የተወሰኑ ጥቅሶችን በማንሳት ከአገዛዙ የፖለቲካና የተለያዩ ፍልስፍናዎች ጋር በማቆራኘት የእንኳን አደረሳችሁ መልእክት አስተላልፈዋል። ምንድን ያለው እሱንም እንመለከታለን። ሌላው በዋዜማው በአዲስ አበባ መስቀል አደባባይ የአእላፋት ዝማሬ በሚል ኢትዮጵያ ደግሞ ብሎ ስለ ኢትዮጵያ ደግሞ ትንታኔ ይሰጣል፣ ስለ ራሱ መንግስት ማለት ነው። እና ይሄ አንቀጽ 11ን በቀጥታ የሚጻረር ነው። ሃይማኖትና መንግስት የተለያዩ ናቸው። ነገ ደግሞ እንደዚህ የሙስሊሙ እንትን ሲመጣ ቁርአንን ጠቅሶ ነብዩ መሐመድን ጠቅሶ እንደዚህ አይነት ትንታኔ ይሰጣል። እና ይሄ መንግስትና ሃይማኖት እንዲደበላለቁ የማድረግ እንቅስቃሴ ነው። እሱ የሚፈልገው ነገር ከዛ ክብረ በዓል በዛ አካባቢ የሚያመልኩትን ሰዎች በዚህ ትምህርት በማማለል ትንሽ የፖለቲካ ካፒታል ለመሰብሰብ ነው። እና እጅህን ሰብስብ፣ እዚህ ትንታኔ ውስጥ አትግባ፣ አንተ ፖሊሲ ተንትን፣ ምንድነው ፖለቲካ ተንትን፣ ወቅታዊን ጉዳይ ተንትን፣ እንኳን ያደረሳችሁ በቂ ነው። እንደውም በርዕሰ ብሔሩ ነው ይሄ መባል ያለበት። ርዕሰ ብሔሩ እሱ ፌስቡክ ላይ ሊል ይችላል እንኳን ያደረሳችሁ። ግን የተለያዩ አካላት በአብይ አህመድ አገዛዝ ላይ ተቃውሞ እያመጡ ነው። ስለዚህ እቺ ነገር መሸፈን እንደው መዳፈን አለባት። ይሄው ለክርስቲያኖችማ እንደዚህ አደባባይ ወጥተው ስነ ስርዓታቸውን ዝማሪያቸውን የሚያሰሙባት ነፃ ሀገር ናት ብሎ በጎንም እንደዚህ አይነቱን መልእክት ለማስተላለፍ እንደሆነ በደንብ በግልጽ የሚታወቅ ጉዳይ ነው። መደረጉ አንድ ነገር ነው፣ መደረግም አለበት። የአብይ ፍቃድ የሚያስፈልገው አይደለም። ግን ደግሞ ዘንድሮ የተካሄደበትንም እንደዚሁ ከጀርባ ያለውን ገፊ ምክንያትም መጥቀሱ የበለጠ ጉዳዩን ለመረዳት የሚያስችል ይመስለኛል። ገለታው እንግዲህ ቤተክርስቲያን እንደዚህ አይነት ትዕይንቶችን እንደዚህ አይነት ዝማሬዎችን ማድረግ በምድሯ መብቷ ነው። ለመንግስት ምናልባት ጸጥታ እንዲከበር ከማሳወቅ ውጭ ገለታው እንግዲህ ምን ማለት እንደሚቻል አላውቅም። አፉ ላይ የመጣውን እንደፈለገ የሚናገር ቀጥሎ ስለሚናገረው አረፍተ ነገር ራሱ አይምሮ ያልተዘጋጀ ዝም ብሎ የሚለፈልፍ እንደዛ አይነት ሰው ነው የታየኝ። ምን ማለት ነው? ሰው የተጨበጠ ነገር ሳይኖር ዝም ብሎ ቅዠት፣ ዝም ብሎ መወራጨት ያስገርማል። በጣም የሚያስገርም ነገር ነው። ዩኒቨርሲቲ ሄዶ ነው እንግዲህ እንደዚህ አይነት ነገር ደግሞ የሚያቀርበው። 2040 ማለት እኮ እኛ የምንደርስበት ነው። እግዚአብሔር እድሜ ከሰጠን አሁን ቅርብ አይደለም። 2040 አሁን ያለው ትውልድ አሁን አማራ ክልል የማይማረው ልጅ ሁሉ እኮ በህይወት የሚኖርበት አመት ነው። ልጆቻችን የሚያስብልም አይደለም። ብዙ ሰው አሁን የሚያየው ነው እድሜ ከሰጠው። እና በዚህ ጊዜ አሁን የተጎሳቆለው ሁሉ ትምህርት ያልተማረው ሁሉ በቃ በ2040 ድንገት ተአምር ነገር ተፈጥሮ ሰብአዊ ልዕልናው ተከብሮ ይታያል የሚለው ነገር በጣም ያስገርማል። አንደኛ ይሄ ሰው እኮ በ2040 በዛ ዓመተ ምህረት እኮ ኃላፊ አይደለም። ወይ የሚያበላሽ መሪ ይመጣል ወይ የሚጠግን መሪ ይመጣል። ምን ይታወቃል? መሳይ እንዲህ ይሆናል ብለን አልጠበቅን አይደለም። አብይ አህመድ ሲመጣ ሾልኮ መጥቶ ይሄው ዶጋመድ አደረገው ኢኮኖሚውን፣ ሰላሙን፣ ጸጥታውን ሁሉ። ስለዚህ ይሄ ሰው በሰራበት በዚህ ዘመኑ የተከላቸውን ዩኒቨርሲቲዎች ቢቆጥር የተገነቡ ግንባታዎችን ቢቆጥር መቼም እዚህ ላይ ደርሰናል፣ ወደፊት ተስፋለን ማለት አንድ ነገር ነው። እና የሚናገራቸው ነገሮች ሳይንቲፊክም አይደሉም። ይሄ በጣም ቅዠት ነው። በጣም ቅዠት መሳይ፣ የራቀ ቅዠት። የኢኮኖሚ ልዕልና ይኖራል። ኢትዮጵያውያን በፓስፖርታቸው ሁሉ በሄዱበት ይኮራሉ በ2040 ማለት ነው። እነዚህ ነገሮች የቅዠት ናቸው። እና ይሄ እንግዲህ ቅዠት ጥናት ሆኗል ማለት ነው። ጥናት ሆኖ መያዣ መጨበጫ የሌለው ርዕሰ መንግስቱ ይሄንን ሲያደርግ በምሁራን ፊት ብዙ ሪሰርች በሰሩ ሰዎች
ፊት እንደዚህ አይነት ነገር ሲቀርብ ይሄንን አፍታቶ ጠይቆ አንድ ምሁር ማለት እንግዲህ ሀገር የምትመራ ሰው ነው። ሌላ ሰው ግን ዝም ብለህ ነበር። በዚህ አይነት ቅዠት ይዞ መምራት አይቻልም። ስንዴስ ትላለህ። የምግብ ራስን መቻል ማለት እኮ ዝም ብሎ ስንዴ ማምረት ማለት አይደለም። መቼም እንግዲህ በተለይ በኢትዮጵያ ሁኔታ እኮ አንስተናል ከዚህ በፊት እኮ ኢትዮጵያ እንግዲህ ምንድነው ሜይን ዲሽ የሚባል ነገር አለ አይደለም? በየሀገሩ የዚህ ሀገር ዋና ምግብ ምንድነው ካልከው ሩቅ ምስራቆች ሩዝ ነው የሚሉት። ሌላም ሀገር የራሱን ነው ፓስታ የሚል ነገር አለ። እንግዲህ እኛ ሀገር እንጀራ ጤፍ ነው። እንጀራ ምን በላ ሰዎች ነን። ስለዚህ የጤፍን ምርት ሳይንቲስቶች እንደምንም ተሟሙተው ፐር ሄክታር እንዲያሳድጉ በማድረግ ህዝቡ እንጀራ እንዲበላ፣ ዳቦ ቀጣይ ነገር ነው ለኛ ለኢትዮጵያውያን አብሮ የሚቀመጥ ነገር ነው። ዳቦም ደግሞ እንዲያድግ ማድረግ ነውና ይሄ ከምግብ ሴኩሪቲ አንፃር ራሱ ያለው አቅጣጫው ራሱ በጣም አስገራሚ ነው። ዞሮ ግን ይሄ ጥናት ሆኖ እንደዚህ አይነት ድምዳሜ እንደዚህ አይነት ትንቢት የሃይማኖት ሰው እንኳን ይከብደዋል ይሄንን ለማለት መሳይ ዝም ብሎ እነዚህ አለ አይደለም እንደው ተስፋ ለመሙላት የሚናገሩ ሰዎች እንኳን በ2040 ለማለት ይከብዳቸዋል። ተጨባጩን ሁኔታ ስለሚያዩት ይከብዳቸዋልና ይሄ የፖለቲካ ስልጣን የያዘ ሰው መሬት ላይ ያሉ የረገጡ ነገሮችን ይዞ ነው ትንታኔ የሚሰጠውና ኢትዮጵያ አሁን ባለበት ሁኔታ በ2040 ይሄን አትናገርም መሳይ። ይሄንን ሊያናገር የሚያስችል መሰረት የተጣለ ነገር የለም። እንግዲህ እኛ ምናምን ገለታው ምናልባት ከዚሁ ከቅዠት ጋር በተያያዘ ያነሳው አንድ የአርቲፊሻል ኢንተለጀንስ ዩኒቨርሲቲ በኢትዮጵያ በሚቀጥሉት 6 ዓመት ነው ያለው። ምናልባት ጊዜው እንደዛ ነው ይገነባል ብሏል። ከዓለም ሁለተኛዋ ይሄ ዩኒቨርሲቲ የሚኖራት ኢትዮጵያ ናት። አብዛኛው ስኮላርሺፕ ነው ብሏል። 50ዎቹ የአፍሪካ ሀገራት ስኮላርሺፕ ይሰጣቸዋል። 100 ተማሪ በአመት እንይዛለን። እንትኑ ኢንተለጀንስ የሚባለው ነገር አንደኛ ለኢትዮጵያ አሁን ካለችበት አጠቃላይ ሁኔታ አንፃር አስፈላጊ ነው ወይ? ዓለም ይሄንን አስፈላጊነቱን ሳይረዳ ቀርቶ ነው ዩኒቨርሲቲ እስካሁን ያልገነባው? ለማንኛውም እንዴት አየው በዚህ አንፃር ያነሳው ንቅድ? አንድ ፕሮፌሰር ይሄንን ሲል አብይ አህመድ ከዛ በኋላ ለአንድ ፕሮፌሰር ደውዬ ነበር እዚህ አሜሪካና ሳውዝ አፍሪካም የተለያዩ ዩኒቨርሲቲዎችም ያስተምር ነውና እንዴት ያየኸው ይሄንን ነገር ይሄን ፕሮጀክት የአብይ ፕሮጀክት ሲል አንዳንድ ጥሩ ነገሮች አነሳ እና እኔ ብዙ ነገር አስተማረኝ። አንደኛው ነገር ምንድነው ይሄ ጉዳይ ይሄ ዩኒቨርሲቲን ፕላንት የማድረጉ ነገር የፖለቲካ ውሳኔም ሊሆን አይችልም። ሚኒስትሪ ኦፍ ሳይንስ ኤንድ ሃየር ኤጁኬሽን የሚባል ተቋም አለ ምድሪቱ ውስጥ እና ያ ተቋም ጥናት አጥንቶ ነው አሁን ለሱ እነዚህ ምንድነው ከፍተኛ ትምህርትና የሳይንስ ሚኒስትርስ ያቀዋል ብለን ይሄንን ነገር መሳይ ሰብተ አልሰማንም። ቢፎ እንደዚህ አይነት ነገር ከነሱ አልሰማንም። ለነሱም እኮ አዲስ ነገር ነው የሚሆነው። እነሱ ራሳቸው ልክ አሁን እነ ዶክተር ብርሃኑ ሌሎቹ ሁሉ ሊገነባ ነው እንዳሉት ያኛውም ተቋም ይሄ ከፍተኛ ትምህርት ተቋም አያውቅም። እና ይሄ አይነት የፖለቲካ እንትን ቅድም ያልከው ድንገት የሆነ ነገር ትዝ ሲለው በቃ ይሄን አደርጋለሁ የሚል ሰው ነው የገጠመን እና አንዱ ይሄ ነው ተቋሙ ራሱ ጥናት አጥንቶ ያስፈልጋል ወይ በመጀመሪያ ያልካቸው ጥያቄዎች ይነሳሉ። እዚህ ሀገር ለምሳሌ አሁን ማሳቹሴትስ ውስጥ አለ ወይ ኤአይ የሚባል ኤአይ ዩኒቨርሲቲ እንግዲህ ኤምአይቲ ይባላል አይደለም? እዚህ የቴክኖሎጂ ትምህርት ቤት እዛ ውስጥ አለ። ዝም ብሎ እንደ ኢንስቲትዩት ሊሆን ይችላል አለ ኮርስ ምንም ይሰጣል እና ትምህርቱ ራሱ በሁሉም ውስጥ ስላለ በሕክምና ውስጥ አለ ኤአይ እንደምታውቀው እንደውም እዛ ነው የጀመረ የተባለው። ፋይናንስ ውስጥ ገብቷል። አሁን የተለያዩ ተቋማት ውስጥ የኤአይ ቴክኖሎጂ አለና እንደው ብቻውን ዝም ብሎ ኤአይ የሚባል ዩኒቨርሲቲ ሳይሆን ከነዚህ ጋር ተያይዞ የሚሄድበት ሁኔታ ነው መፈጠርም ያለበት። ሌላው በኢንስቲትዩት ደረጃ ተፈጥሮ እያደገ የሚሄድበት ሁኔታ ነበር መፈጠር የነበረበት። ዛሬ ይልቅ ኢትዮጵያ አሁን በጣም ትኩረት ልትሰጥ የሚገባት ሪሰርች ላይ ብዙ ማጥፋት። ለምሳሌ የምግብ ዋስትና ላይ የሚሰሩ ባለሙያዎች የባጀት ችግር ስላለባቸው ሄደው አይሰሩም። በጤፍ ላይ የሚሰሩ አለማ ዩኒቨርሲቲ፣ ሌሎች ዩኒቨርሲቲዎች ጤፍን ለማዳቀል እና ብዙ ምርታማ ለማድረግ እሷን ብዙ እየተሰራ ነው ያለው። ብዙ ሪሰርቾች አሉ። ያ በፋይናንስ እጥረት ምክንያት ቆመዋል አንዳንዶቹ መሳይ። እነሱን ደግፎ ህዝባችን በምግብ ራሱን እንዲችል ይሄ ደግሞ ፉድ ኢንጂነሪንግ ይባላል። የምግብ ምህንድስና ባቄላው ለምንድን ነው የሚሆነው?
ለምን ይሆናል አንድ ባቄላ ዝም ብለን አሹቅና ሽሮ ብቻ ሳይሆን ማአት ነገር ይሆናል ባቄላ እና ያንን እንዴት አድርገን እንጠቀምበት የሚለው ላይ ለዛ ሪሰርች ባጀት መፍጠር እነዚህ ነገሮች ቀዳሚ አጀንዳዎች አሉ። ዩኒቨርሲቲዎች በጣም እጃቸው ተይዞ የተቀመጡበት የታሰሩበት አለና እነሱን ማጠናከር ሲቻል ዘሎ ሰውየው ከዓለም ሁለተኛ የሆነ ከአፍሪካ አንደኛ የሆነ እንደዚህ አይነት ነገር አደርጋለሁ ይላልና እንዳልኩ ገንዘባችንን ሁሉ ሊያባክነው ይችላል። ትልቅ መንደር ሊጀምር ይችላል አሁን እና እንደዚህ አይነት እንቅስቃሴ ስላለ ምሁራን ይህን ሊጠይቁ ይገባ ነበር። እዛ ውስጥ ያሉ የሳይንስና ሃየር ኤጁኬሽንም ራሱ ይህን የኛ ስራ አልነበረም ወይ የፖለቲካ ውሳኔ አይደለም የሚል ነገር መጠየቅ ነበረባቸው። መሳይ ገለታው ከዚህ በፊት እንደዚሁ በራሱ ህልም ውስጥ በራሱ ምኞት ውስጥ የሚፈልገውን ነገር በህዝብ ሀብትና በህዝብ ገንዘብ ያቋቋማቸው ተቋማት አሁን ምን ላይ ነው ያሉት የሚለውን ነው ዞር ብሎ መፈተሽም ይገባል። የሳይንስ ሙዚየም አለ የተወሰነ አንድ ሰሞን ጫጫት ከፍተኛ ገንዘብ የወጣበት ተቋም ነው። በነገራችን ላይ ግን ዝም ብሎ በኪሳራ ነው የተሰራውን ብቻ ማለት አይቻልም። ግን ካስፈላጊነቱ ኢትዮጵያ አንገብጋቢ ሆኖ ከመጡባት ችግሮች አንፃር ሲታይ ግን ይሄ የሳይንስ ሙዚየም ብሎ ያቋቋመው ነገር ቅንጦት ነው። አሁን በአሁን ሰዓት ላይ ከሱ የሚቀድሙ ስራዎች በተሰሩ ነበረ የሳይንስ ሙዚየም ከመሰራቱ በፊት። ሌላም እንደዚሁ አሁን የአርቲፊሻል ኢንተለጀንስ ራሱ በተቋም ደረጃ መስርቷል። ከፍተኛ ቁጥር ያለው ሰራተኛ ቀጥሮ እያሰራ ነው። ምንድነው ትርጉሙ? አርቲፊሻል ኢንተለጀንስ ምንድነው የሰራው? እስቲ ባለፉት 5 ዓመታት ውስጥ አርቲፊሻል ኢንተለጀንስ የወጣበትን ገንዘብ አጠቃላይ ሁኔታ አይተ ምንድነው የተሰራው ብለህ ብትፈትሽ ለአብይ አህመድ ጆሮ መጥባት፣ ለአብይ አህመድ እየሰለሉ መረጃ መስጠት፣ ይሄን ብሔራዊ መረጃና ደህንነት አገልግሎት እኮ የሚሰራውን ስራ ከዛ አለፈ የራሱን የገዛ ባለስልጣናቱን ለመሰለል የሚጠቀምበት ተቋም ነው። ለኢትዮጵያ አንዳች የረባ ነገር አላስገኘም። ብዙ ነገር እኮ ከአብይ አህመድ እንደዚህ አይነት ቅዠቶችን ሰምተናል። ምንድነው ዳመና አድርጌ አዘንባለሁ ያለውን ታስታውሳለህ? ስፔስ አምጥቀናል ሳተላይት። ከዚህ በኋላ የኢትዮጵያ ግብርና መረጃዎች ከራሳችን ሳተላይት ነው የሚገኙት ያላለን የለም። ምንም አየር ላይ በእነው የቀሩ ጉዳዮች ናቸው። ይህ ሰውዬን ማን ነው ታዲያ የሚያስቆመው? ከእንደዚህ እየጋለበ ካለበት የቅዠት ፈረስ ማን ነው የሚያስቆመው? ይሄ ነው ትልቁ ጥያቄ። እኔም ለአንዳንድ ጊዜ አሁን በተለይ አሁን እንዳነሳው ደግሞ ስትገጣጥመው ደግሞ በጣም ለማመን ሁሉ ይከብዳል። ይሄን ሁሉ ተሸክመን ያቺ ምድር ዝም ብለን እንኖራለን ማለት ነው። አሁን የዚህ የዳመናው ጉዳይ አስታውሳለሁኝ። ዳመናው ሲጀምር በፓርላማ ላይ ሁሉ ነው የተናገረው። ገበሬው በተለይ እዚህ ሰሜን ሸዋ አካባቢ ያለ ገበሬ እግዚአብሔር አይደለም ያዘነበው ሰሞኑን እኛ ነን እና ሰሞኑን እዛ አካባቢ ያያችሁ ዝናብ በዚህ በአርቲፊሻል እንትን የሰራነው እኛ ነን ሲል ተቃውሞ ተነሳ። በዛ ጊዜ ያነሳ ነው ይሄ ቴክኖሎጂው አንደኛ ገና ነው። ገና ዓለም ጎመን አብቅሎ እስከ መጨረሻው ማለት ነው እስከ መሰብሰቢያ ድረስ እንደዚህ እያደረጉ የጨረሱ የሉም። ገና እየተሞከረ ነው ያለው እንኳን ኢትዮጵያ ውስጥ ስንል በጣም ማስታወሰው አንዲት ጋዜጠኛ እንደ ቴክኖሎጂ እንደምንቃወም አድርጋ ጠይቃኝ እንደነበር አስታውሳለሁ። አዲስ አበባ እና አልነበረም እያባከነ ነው። በጣም ብዙ ወጪ ነበር የሚያወጣው በዳመና ላይ አውሮፕላን እንደዛ እንትን ለማድረግ እና የቦረና ገበሬ ከብቱ ውሃ ጥም ሲይዘው ይሄ ጎመንም ስንዴ ማብቀል በዛ ተሆነ ለአንድ ቀን ዝናብ አምጣና ጉድጓዱን ሙላና እነዛ የተጠሙ ብዙ ያለቁ እንደምታውቀው በውሃ ጥም ከብቱና አጠጣው ተብሎ ቢተች ዞር ብሎ የሚያይም የለም። ጠፉ መሰለኝ እነዛ አውሮፕላኖቹ ማለት አይዶን ኬሚካሉ አልቆ እንደሆነ አላውቅም። እና ሰውየው አንድ ሰሞን ይሄንን አንስቶ ኢትዮጵያ ከዚህ በኋላ በዝናብ ላይ ጥገኛ አትሆንም፣ ይሄንን ቴክኖሎጂ እንጠቀማለን አሁን ማንም አያነሳውም። ያን አርቲፊሻል ሬን የሚባል ቀርቷል። ሌሎች አንዴ አውሮፕላን ልንሰራ ነው ይልሃል፣ ሌላ ጊዜ ድሮን ማምረቻ እንትን አደረጉን ይልሃል። እና በዚህ ፋንታሲ ይሄ የምንለው ምንድነው በዚህ ቅዠት ውስጥ ያሉ ንግግሮች እንዴት ከአንድ ጠቅላይ ሚኒስትር እየመጡ እንደው በዚህ ስር እንዴት ቆየን እስካሁን የሚለው ነገር በጣም ያሳዝናል። አሁን ሄዶ አዲስ አበባ ዩኒቨርሲቲም ሳይቀር ነው እንደዚህ አይነቱን ነገር እየተናገረ ያለው። በጣም ገንዘባችን ባከነ። አሁን ትልቁ ነገር ባከነ። በዚህ ሰው እንደ ልጅ ማለት እኮ ነው። የሆነ ህፃን ልጅ አይተኸው የሆነ ቶይ ካየ ምንድናቸው እነዚህ መጫወቻዎች ካየ ይህንንም ግዛልኝ
ያንንም ላብር እንደ ድሮን ነገር ካይ ያንንም ላብር ይላል ይሄንንም ላድርግ ይላል ያስቸግራል እንደዛ እኮ ነው ገንዘቡን ያገርዙን ገንዘብ ይዞ የሚያደርገው ገለታውን ዘርዝረው ካለን ብዙ ነው በቅርብ ጊዜ ባለፈው በአመት አዲሱ የ2018 ከመግባቱ ዋዜማ ላይ የተናገራቸውን በዝርዝር ብናመጣ እነሱስ የት ነው ያሉት ነዳጅ ብሎ ነበር ነዳጁንም አላየንም ኤሌክትሪክ አባይ ግድብ ተመረቀ የኢትዮጵያ ህዝብ ከዚህ በኋላ ሻማን ለልደት ብቻ ነው የሚጠቀመው ተባለ እንኳን ለልደት አይደለም የበለጠ የመብራት መጥፋት ብቻ ሳይሆን በመብራት ላይ ታሪፍ ከፍተኛ ሆነ ግብር ተጨምሮ ሰው መላውሽ ያጣበት ሁኔታ ነው የተፈጠረው የማዳበሪያውም ተባለ ያው የተንፏቀቀ ነው ይደረግ ምናቆይ የለም የገንዘብ እጥረት እንደገጠመው ይነገራል የምንድነው ቢሾፍቱ የአውሮፕላን ማረፊያ የተባለውም እሱም እንግዲህ ገንዘብ የሚሰጡ አበዳሪዎች ወይም እየተፈለጉ ነው ያሉት ብዙ ነገር ዝም ብሎ አየር ላይ የቀሩ ጉዳዮች ናቸው አብይ አህመድ አሁን ደግሞ መጣ አርቲፊሻል ኢንተለጀንስ ዩኒቨርሲቲ እናቋቁማለን አለ ነገ ሌላ እንሰማለን ከነጎዲያ ሌላ እንሰማለን የዓለም የመንግስታቱ ድርጅት ሪፖርት እንደሚያሳየው ከሆነ ኢትዮጵያ ከፍተኛ የሆነ የፋይናንስ እጥረት ወደ አለመረጋጋት ውስጥ የምትገባ ቀውስ ውስጥ የምትገባ ሀገር ተብላ በ2026 ስጋት ውስጥ ከገቡ ሀገራት ውስጥ ነው የምትጠቀሰው ወደ ኋላ ላይ እናነሳዋለን ያልቆም የዚህ የኢትዮጵያ ንግድ ባንክ ወደ 450 ቢሊዮን ብር ኪሳራ ወይም ደግሞ የት እንደገባ አይታወቅም ይሄ ባንክ ሊፈርስ ይችላል እንዲሁ ዝም ብሎ ቁጥር እየነገሩን ትሪሊየን ተቀማጭ ገንዘብ ላይ ደርሰናል ብለው ምንድነው ኬክ እየቆረሱ ሻማ ያበሩ እና አቤሳኑ አሳይተውናል ብሩ ግን የለም እንዲሁ ዝም ብሎ ቁጥር ጫውታ በፕሮፓጋንዳ ህዝቡን ያዘናጉና ያደናገሩ መቀጠልን የፈለጉት ለማንኛውም አብይ አህመድ እንግዲህ ሙራንን ሰብስቦ መናገሩ ደግሞ ከሱ በላይ እንድንታዘባቸው ያደረገን ሙራኑን መሆኑ ነው እንግዲህ ጉዳዩን ዳግም እንድናነሳው የሚያደርገን ይሄን ሁሉ እንግዲህ ይሄን የሚናገረው ሀገሪቱ ውስጥ ምሁር የሚባል አክሊል የደፉ ትውልድ ይቀርጻሉ ተብሎ ከትላንትም ከዛሬም የመንጡ ሙራን ፊት ነው ይሄንን የሚናገረው አንድም ምሁር ይሄ የለም በጥናትን የተመሰረተው ወይ ዝም ብለህ ነው የምትናገረው አይተ እንደሆነ አረፍተ ነገር ራሱ ወደ አረፍተ ነገር ሲሸጋገር ዝም ብሎ አፉ ላይ መጣው ነው ጥናት የሚባል ነገር የለም ባለፈው ጊዜ ያነሳነው ነገር ነው ብዙ ሀገር ለውጥ ሲመጣ የምሁራን ሚና ወሳኝ ነው ምሁራን መሪዎች ናቸው እና እነሱ ኃላፊነታቸውን ካልተወጡ መንግስትን በተለይ ደግሞ ማያርቁት ከሆነ በተፈጥሮ መንግስት መታረቅ አለበት መመከር አለበት መገሰጽ አለበት ይሄን የሚያደርጉት ደግሞ ምሁራን ናቸው እና እነሱ ይሄን ሚና ካልተወጡ የሀገር ሽግግር እንከን ውስጥ ነው የሚገባው ለምሳሌ አሁን የዚህ ማክሮ ኢኮኖሚ ማሻሻያው ጊዜ አብይ አህመድ አንድ ሁለት ሶስት ነገሮች ሲያነሳ ነበር አንደኛው ያለው ምንድነው አንዷን አመት እንደምንም ዋጋ ከፈሉ አንድ አመት ናታ ከዛ በኋላ መስከረም ላይ ነው ወሩን ሁሉ ትዝ ይለኛል መስከረም ላይ አጨዳን ጀምራል እና አንድ አመት ግን ዋጋ መክፈል አለ ስለዚህ እንደምንም በሉ አለ ያን ጊዜ እነ ፕሮፌሰር አለማየሁ ገዳ ሲቃወሙ ነው ፕሮፌሰር አለማየሁ ገዳ ኢኮኖሚስት ናቸው የታወቁ ኢኮኖሚስት በጣም ማከብራቸው እሳቸው ያን ጊዜ ይሄ ነገር አደጋለው ይሄ ፓራሌል ማርኬቱም ወይም ደግሞ ትይዩ ገበያው የሚጠባ አይደለም ለማጥበብ እንነሳ የሚለውም ትክክል አይደለም አካሄዱ ራሱ ይሄ ማክሮ ኢኮኖሚ ማሻሻያ ሀገሪቱን ገደል ነው የሚከታ ተው ሲሉ ነበር እና ሄዶ ስልጣና ከመስጠት እንደነዚህ አይነት ምሁራኖችን መስማት አይሻልም ተመልከት አሁን ሁለተኛው ያነሳው ነገር አብይ ብሔራዊ ባንክ አደጋ ውስጥ ገብቷል ሊከስር ነው ስለዚህ በይሄ ማክሮ ኢኮኖሚ ማሻሻያ አዳኝ ነው ሴቪየር ነው አለ ዛሬ ያነሳው ነገር ነው ከስሮ ውስጡን ሳናቀው ተቦርቡሮ ድንገት ነው የወጣው ሪፖርቱ ይሄን ያህል ቢሊየን ብር ከስሯል እንደ ቀፎ ተቦርቡሮ ብቻውን ነው ያለው እየተንገዳገደ ነው ያለው ገንዘብ ዝም ብሎ እያተመ ነው ያለው እያተመ ገንዘብ በአብይ አህመድ ትዕዛዝ ኢንፍሌሽኑን እየጨመረ ነው ያለው ስለዚህ እኔ በአንድ በኩል ስለ ምሁራን ስናነሳ በሁለት ብንከፍላቸው ጥሩ ነው እንደነዚህ አይነት አቀኛ ምሁራን እንዳሉን ሁሉ ውጭ ሀገርም ያሉትን ኢትዮጵያውያን ጨምረን ማለት ነው ግን አሁን እዛ መድረክ ላይ በተለይ ያሉትን ስናይ ከመድረኩም ውጭ ያሉት ደግሞ ድምጻቸውን የማያሰሙ ምሁራንን ስናይ እኔ በጣም አዝናለሁ እንዳንድ ኢትዮጵያዊ መሳይ በጣም ነው ማዝነው እነዚህ ሰዎች የተረዱ ናቸው የበራላቸው ናቸው ይኸው ሌላ ሀገር ብዙ ዋጋ ይከፍላሉ ምሁራን ለመማር ኢትዮጵያ እኮ ገበሬው ጫማ ሳይኖረው እኮ ነው ስኮላርሺፕ እየላከ የሚያስተምራቸው
ብዙ ወጪ እኮ ነው የምታወጣው ምድሪቱ ለአንድ ምሁር ለማብቃት አንድ ዶክተር ለማስገኘት። ትምህርት በነፃ ነው በአብዛኛው እንደምታውቀው ኢትዮጵያ ውስጥ። ያ ሁሉ ሆኖ እዛ ከደረሰ በኋላ የበራለት ሰው የኢኮኖሚውን ችግር እያየ የሴኩሪቲውን ችግር እያየ የፖለቲካውን ችግር እያየ አንገቱን አድፍጦ የሚቀመጥባት ምድር ስትሆን ያሳዝናል፣ በጣም ያሳዝናል። የሌላውን ሀገር ደግሞ ስናየው የሌላውን ሀገር ምሁር ስናየው እንዴት ተጋፋጭ እንደሆነ፣ ተማሪዎች እንዴት እንደሚያስተምር፣ እንዴት ለፕሪንሲፕል ለመርህ እንዴት እንደቆመ ስታይ በዚህ እኔ በጣም እሸማቀቃለሁኝ። መሳይ አፍራለሁ በጣም። ያው ከዚህ በፊት የነበሩ ምሁራን በተወሰነ ደረጃ ድምጻቸውን ያሰማሉ። ዩኒቨርሲቲ ዝም ብሎ የእውቀት መገበያያ ብቻ አይደለም፣ የሀገሪቱ ፖለቲካም ጭምር በተለያየ መልኩ ስሜት የሚለካበት የልብ ትርታው የሚደመጥበት አካባቢም ነው። ያ መሆኑ ችግር አይደለም፣ ተገቢም ነው። ምክንያቱም ምሁራን ናቸው ነገ ሀገሪቱን የሚረከቡ ትውልዶች የሚፈሩበት ነው። ነገ ምድረ በዳ አድርጎ እንደዚህ አይነት መሪ ሀገሪቱን ውልቅልቋን አውጥቶ ምን ሊያደርጉ ይችላሉ? መሰረቱን አናግቶ ነገ ከነገ ወዲያ እንዳይጠገን አድርጎ የሚሰብራትን ኢትዮጵያ ዛሬ እኛ የዩኒቨርሲቲ ተማሪ ነን የዩኒቨርሲቲ ምሁራን ነን ብለው እጃቸውን አጣጥፎ መቀመጥ የለባቸውም። ስለ ሀገር ከማንም በላይ ይመለከታቸዋል፣ አድርገውታልም። በኢትዮጵያ ፖለቲካ ታሪክ ትልቁ ንቅናቄ ዩኒቨርሲቲ ውስጥ የተደረገ ነው። በእነመለስ ዜናዊም ጊዜ ቀደም ሲል የጠቀስከውን ዶክተር አንማውን ጨምሮ በደንብ ፊት ለፊት ተጋፍተው የጠየቁትንም እናስታውሳለን። ዛሬ የት ገቡ? እንደው በተወሰነ ደረጃ ሌላው ይቅር አንድ ሁለት ጥያቄ እንኳን አንስተው እንደምንሰማው ከሆነ የዩኒቨርሲቲ መምህራን በአሁኑ ሰዓት ከገበያቸው አንጻር በጣም ከፍተኛ የኑሮ ትንቅንቅ ውስጥ እንዳሉ እንሰማለን። ከዚህ የተነሳ አንዳንዱ የመንግስት ጥገኛ ሆነዋል። ለማንኛውም በዚህ መድረክ ላይ አብይ አህመድ አንዳንድ ጊዜ እንደው ለአጎብዳጆችም እንደዚህ ለአጎንባሾችም ለሚከተሉትም ምንጣፍ ለሚጎትቱለትም የሚራራ ሰው አይደለም። ጌታቸው ረዳ በዛ ደረጃ ተነጥፎ ራሱን ሙሉ በሙሉ አጥቶ ለአብይ አህመድ እያሸበሸበ ባለበት ጊዜ እዛ መድረክ ላይ ተናገረውን መቼም በጣም አስገራሚ ነገር ነው። እንደ ሕፃን ነው የቆጠረው። እነ ጌታቸው ረዳ ድሮ ልጅ እያሉ አዲስ አበባ የሚሰራውን ስራ ብልጭልጭ ነው ይሉ ነበር። አሁን ባደጉበት ዘመን እንደዛ የሚያስቡ አይመስለኝም። ቢኮዝ ኢንፍራስትራክቸር ብልጭልጭ መሆን አይችልም። ሪቨር ማጽዳት እንደዛ መሆን አይችልም። ያኔ ምላሽ አያስፈልግም። የሚያስፈልገው አሁን በተግባር እያሰፉ መሄድ ነው። ያንን ነገር ብርሃኑ ነጋንም በተመለከተ ባለፈው እኔም አንተም አንስተናል። አንድ የኢዜማ ምንድነው ስራ አስፈጻሚ አባል ኢዮብ የሚባል እኛንን የትምህርት ሚኒስቴርን የምንመራው የትምህርት ሚኒስቴር እንዳለ ፖሊሲው የኢዜማ ፖሊሲ ነው እንደዛ ብሎ ሲናገር እኔም አንተም ወተና አይ ግድ የለም እንደዚህ መወራጨት እንደዚህ አይነት ደረትን ነፍቶ መናገር ብዙ ርቀት አይወስድም፣ ፖሊሲው የአብይ ፖሊሲ ነው፣ ብርሃኑ ነጋ አስፈጻሚ ነው ብለን ተችተንታቸው አብይ አህመድ አይራራም። በቃ አሽከር ሆኑ አጎነበሱ ብሎ እንደው ዝም የሚላቸው አይደለም። ባገኘው መድረክ ላይ እንዲህ አድርጎ ነው የሚያዋርዳቸው። እንዴት አየው? ምንድነው ሰውየው ቅድም ካልኩ ፕሮፌሰርም ጋር ስናወራ መድረኩን እሱ የሚያየበት መንገድ በጣም አስገርሞ የነበረ። ሰውየው የሚናገረውንም በትክክል አያውቀውም። ሰብስታንስ የምንለው ነገር ወይም የጭብጥ ነገሮች መሬት ላይ የረገጡ ነገሮችን የመረዳት ነገርም የለውም። አሁን ምሁር የሚለውን ነገር ራሱ ሲለካ ጌታቸውን አሁን ክሪቲሳይዝ ያደረገው ወይም የነቀፈው ኮሪደርን አልተረዳህም ነው። ኮሪደሩን ልጅ ነበር በቃ እንደ ህፃን ብልጅ ልጅ ትለዋለህ ነው። አሁን ትንሽ እያደግ ወደ እኔ ጠጋ ስትመጣ ደግሞ ተረድተኸዋል። እና ምንድነው ቤተመንግስት አካባቢ የሚሰራው ጥሩ ነገር ነው ብሏል ጌታቸው ባለፈው ታስታውስ እንደሆነ ኮሪደሩ ጥሩ ነው ብሏል። እና አሁን እያደክ ነው ምንድነው ይሄ ወፌ ቆመች አይነት ነገር ነው ያለው ነው። በአንድ በኩል ቅድም ያለው አማካሪ ነው፣ እሱን የሚያማክር ሰው ነውና እንደዚህ አይነት ነገር አሁን ይሄ የምሁራን ውይይት በራሱ ዲስታንስ ያስፈልገዋል። መዘራጠጥ ያለው ቃል ዝም ብሎ ብድግ ብሎ የሚዘረጠጥ ሰው ትህትና የጎደለው በተለይ አንድ መሪ እንደዛ አያደርግም። አማካሪውን እንደዚህ ሊዘረጥጠው አይችልም። ፕሮፌሰር ብርሃኑንም ነው ወጋ የሚያደርገው። ስለ አሁን ቅድም ያነሳኸውን የምሁራን መገናኛ ስብሰባው ምኑ ምክክሩ ቀንሷል አለ። እውነቱ እኔም እሱን ነው የማየው። አሁን ባለው ሁኔታ ቀንሷል። አሁን ትዝ የሚለኝ ቪዥን ኢትዮጵያ በተለይ እናንተ ብዙ መድረክ ሰጣችሁት ነበረ፣ በኢሳት ላይም ራሱ አስታውሳለሁ። እና እዛ ላይ እኮ የኢትዮጵያ አንቱ የተባሉ
እዚህ ውጭ ሀገር ያሉ ሀገር ቤትም ያሉ እየተሳተፉበት እኮ ብዙ ምሁራን እኮ ናቸው። እነሱ ለምንድን ነው የምንንቀው? ሀብቶቻችን እኮ ናቸው። እነሱ እኮ ብዙ ነገር አቅርበዋል እኮ። ፌዴራል ስርዓቱ ላይ ከባድ ጥናት አጥንተዋል። በማህበራዊ ጉዳይ፣ በዲሞክራሲ ላይ፣ በከተማ ላይ፣ በካፒታል ሲቲ ላይ ማረሰው በጣም ብዙ ጥናቶች እኮ ቀርበዋል። ያንን አክብሮ መንግስት እነዚህ ምሁራንን እየተንከባከበ ምክር መስማት ሲገባው እነሱን ሊያሰለጥን ሄዶ ደግሞ እዛ መድረክ ላይ እንደዚህ እርስ በርስ ሲዘራጠጥ ነው የምናየውና እኔ አንዱ ይሄ ነው። ሁለተኛ እነዚህ ያነሳቸው ደግሞ በጣም ይሄን መንግስት እንደዚህ ሲያደርግ የማይገስጹት ደግሞ ስታያቸው አንድ ማህበረሰብ ዲስፈንክሽናል ነው ወይም እንደሚገባው ፈንክሽን እያደረገ አይደለም የሚባለው ምሁራን ራሳቸው እንደ ማህበረሰብ እንደ ሶሳይቲ ሚናቸውን ሳይወጡ ሲቀሩ። ስለዚህ ኢትዮጵያ ውስጥ ያሉ ምሁራንም በእውነት አንዳንዶቹን ማለት ነው እነሱ ሚናቸውን በህብረተሰብ ውስጥ ያለኝ ሚና እየተወጣ ነው ወይስ ከሚገባው በላይ ፈራው? ፍርሃትም ልክ አለው እኮ ሁሉም መካከለኛ መሆን ይኖርባቸዋል። ሪሰርች ነው የሚያቀርቡት። እንደ አክቲቪስት መሆን ይሄን ያህል አክራሪ አክቲቪስት ማለት ነው። አክቲቪዝም መልካም ነገር ነው። ሁላችን አክቲቪስት መሆን እንዳለብን አምናለሁ። ግን ሚዛናዊ የሆኑ እኮ ትችቶችን ማቅረብ ይገባቸዋልና አንዱ ይሄ ነው። የትምህርት ሚኒስቴሩ ጉዳይ ያነሳው አንድ ላይ መሳይ የኢዜማው ወንድማችን እኔ መንግስት እንዴት እንደሚሰራ ሁሉ እሱ ሲናገር የገባው አልመሰለኝም። እኔ ወንድሜን ስሜቱን ለመጉዳት ሳይሆን ተከታትየዋለሁኝ እንዴት መንግስት ፈንክሽን እንደሚያደርግ በዚህ በመድብለ ፓርቲ ስርዓት ውስጥ በደንብ የገባው አይመስለኝም። ልክ ዶክተር ብርሃኑ ሲሾም ትምህርት ሚኒስቴርን ወሰድ ነው ሲል ነበር በፊትም እና እንደዛ ሊሆን አይችልም። ትምህርት ሚኒስቴር ያው እንዳልከው የኢዜማ ማነው የብልጽግና የትምህርት ፖሊሲ ያለኝ ብሏል። ያንን ነው የሚያስፈጽመው እንጂ ኢኖቬሽን ሚኒስቴርም አብን ሊቀመንበር ሲሆን እዛ ሄዶ የአብንን ፖሊሲ ይዞ ሊሄድ አይችልም። እንደዚህ አይነት መንግስት አይቆምም፣ አይኖርም። ስለዚህ ከኮንሴፕትም አንፃር ልጁ ገለጻ ትክክል አይደለም። ግን እንዳለው ነው እነሱ ብልጽግና የሰራው ነው ያለው እዛ ላይ ተባብሯል። ኢዜማ ያንን እየሰራ ነው ያለው ለማለት ነው።